ነው። ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም የኢቢሲ ተወዳጆች እንደምን ቆያችሁ? ዛሬ ረቡዕ ነው። ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አሁን ጀምሯል። 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች ወደ እናንተ ይደርሳል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቀቀ። የሁለተኛ ዙር የአዲስ አበባ የፌዴራልና የክልል ሰልጣኝ አመራሮች እየተከናወኑ የሚገኙ የልማት ስራዎችን እየጎበኙ ይገኛሉ። ለጠንካራ ሀገረ መንግስት ግንባታ ለብሔራዊ መግባባት መሰረት የሆኑ ሀገራዊ ጥቅሞችና ማንነቶች በአግባቡ ሊለዩና ለተፈጻሚነታቸው ሊሰራ እንደሚገባ ተገለጸ። ከውጭ ዩክሬን ከሩሲያ ጋር ጦርነትን ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሷን አስታወቀች። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ወቅታዊና አዳዲስ ጉዳዮች ከደቂቃዎች በኋላ በቀጥታ መስመራችን የሚያገኙን ይሆናል። ሁለተኛው ዙር የአዲስ አበባና የፌዴራል ሰልጣኝ አመራሮች በዚህ በአዲስ አበባ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን እየጎበኙ ይገኛሉ። ለሀገረ መንግስት ግንባታ እየተሰሩ ያሉ ስራዎች እና አጠቃላይ እየተላለፉ ያሉ መልእክቶችን በተመለከተ ባልደረባችን ፍሬህይወት ረታ መረጃዎችን የምታጋራን ይሆናል። በተጨማሪም ወደ ባህር ዳር እናቀናለን። ሳሙኤል ወርቃየው የአማራ ክልል ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የልማት ስራዎችንም እንደዚሁ እየጎበኙ ይገኛሉ። ይህንን በተመለከተ መረጃዎችን የሚያደርሰን ይሆናል። ከተጨማሪም የሰላም ሚኒስቴር የጋራ ትርክት ለጋራ ሀገር በሚል መሪ ሀሳብ ከፌዴራልና ከክልል አመራሮች ጋር ውይይት እያካሄደ ይገኛል። በዚህ ጉዳይ ላይ ምን ሀሳቦች ተነሱ የሚለውን ባልደረባችን ሰናይት ብርሃኔ ቆየት ብላ መረጃዎችን የምታደርሰን ይሆናል። የተመራረጡ የስፖርትና የቢዝነስ ዘገባዎቻችንም እንደተጠበቁ ናቸው። ባልደረቦቻችን ሪሳላፒዮ እንደዚሁም ሀብታሙ ካሴ ዋና ዋናዎቹን ያስተዋውቋቸዋል። ጤና ይስጥልን ተመልካቾቻችን፣ በዛሬው በዜና ኢትዮጵያ የቢዝነስ ሰዓታችን ከምርት ጥራት ቁጥጥር ጋር የተያያዙ ጉዳዮችን ትኩረት አድርገናል። እንዲሁም የሀገራችን ዕለታዊ የውጭ ምንዛሬና ተያያዥ የግብይት መረጃዎችንም አካተናል። ከአፍታ በኋላ እንመለሳለን። ጤና ይስጥልን ተመልካቾች፣ በዜና ኢትዮጵያ የስፖርት ሰዓት ላይ ደግሞ የሀገር ውስጥና የባህር ማዶ የተመራረጡ ጉዳዮች ወደ እናንተ እናደርሳለን። በኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት ወላይታ ዲቻ፣ ነገሌ አርሲና አዳማ ከተማ ተጋጣሚዎቻቸውን አሸንፈዋል። ዛሬም ተጠባቂ ጨዋታ በሐዋሳና እንደዚሁ በፋሲል ከነማ መካከል የሚደረግ ጨዋታ አለ። እሱን በተመለከተ መረጃ እናደርሳለን። የሴካፋ ከ17 ዓመት በታች ውድድር በአዲስ አበባ እየተከናወነ ይገኛል። ዛሬ ምድብ የመጨረሻ ጨዋታዎች ይከናወናሉ። ኢትዮጵያ ከኬንያ ተጠባቂ ጨዋታ ነው። እሱን የተመለከተ መረጃ እናደርሳለን። የአውሮፓ ሻምፒዮንስ ሊግ ምሽት ትናንት ተመልሷል። እናም ቼልሲ ባርሴሎና ላይ የ3-0 ድል ተቀዳጅቷል። ዛሬ አርሰናል ከባየር ሙኒክ በኤምሬትስ ስታዲየም የሚያደርጉ ጨዋታ ይጠበቃል። ይህና ሌሎች ጉዳዮችን ካፍታ ቆይታ በኋላ ይዤ እመለሳለሁ። ሀብታሙ ካሴ ነኝ፣ አብራችሁን ቆዩ። ቀዳሚ የምናደርገው በቀጥታ መስመራችን ወደምንመለከተው ጉዳይ ይሆናል። የአማራ ክልል ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የሚገኙ የተለያዩ የልማት ስራዎችን እየጎበኙ ይገኛል። በከተማዋ የመስክ ምልከታ እየተደረገባቸው ከሚገኙ የልማት ስራዎች መካከልም አምራች ኢንዱስትሪዎችና ሌሎች ይገኙበታልም ተብሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በተለይ አመራሮቹ በከተማዋ ምን የልማት ስራዎችን ጎበኙ? በጉብኝቱ ደግሞ የአመራሮች አስተያየትስ ምን ይመስላል የሚለውን መረጃዎችህን ብታጋራል።
አመሰግናለሁ። እንግዲህ እንደ ሀገር ከቀናት በፊት ማለት ነው የመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ አመራሮች ስልጠናዎችን እየተከታተሉ ይገኛሉ። በአማራ ክልል ደረጃም ከፍተኛና መካከለኛ የሚገኙ አመራሮች ይሁን ስልጠና እየተከታተሉ ሲሆን በተለይ ባለፉት ቀናት ማለት ነው በቱሪዝም፣ በአምራች ኢንዱስትሪዎች፣ በግብርናው ዘርፍ እንዲሁም በከተማ ልማት ላይ ትኩረታቸውን ያደረጉ ስልጠናዎችን ሲከታተሉ ቆይተዋል። በዛሬው ዕለት ደግሞ እነዚህን በስልጠናው ያገኟቸውን ከመሬት ላይ ወርደው በምን ደረጃ ላይ ይገኛሉ የሚሉትን የተለያዩ የልማት ስራዎችን የመመልከት ዓላማውን ያደረገ የተለያዩ የልማት ስራዎችን ነው እንግዲህ በባህር ዳር ከተማ እየተመለከቱ የሚገኙት ማለት ነው። እንግዲህ ከጧቱ ጀምሮ እስካሁን ድረስ ባሉት የምልከታ ጊዜያት ማለት ነው በርካታ አምራች ኢንዱስትሪዎችን በባህር ዳር ከተማ የሚገኙትን ማለት ነው የመስክ ምልከታ አድርገዋል። ከነዚህም መካከል የብረታ ብረት ፋብሪካዎች፣ የምግብ ዘይት ማምረቻዎችና የመኖና እንዲሁም ሌሎችም በከተማዋ የሚገኙ ትልልቅ ኢንዱስትሪዎችን ጉብኝት የተደረገበት ሁኔታ ነው የነበረው። እንግዲህ እንደ ባህር ዳር ከተማ በርካታ ኢንዱስትሪዎች መናገሻ ከተማ ናት። በርካታ ኢንዱስትሪዎችም ተሰማርተው አገልግሎትና ምርቶቻቸውን እያመረቱ ይገኛሉ። በምልከታው ወቅት እንደተገለጸውም ወደ 268 የሚደርሱ ኢንዱስትሪዎች በከተማዋ ተሰማርተው ምርቶችን እያመረቱ እንደሚገኙ ነው የተገለጸው ማለት ነው። ከዚሁም ውስጥ በተለይ ለወጪ ንግድ የሚውሉ ምርቶችን የሚያመርቱ ኢንዱስትሪዎችና ፋብሪካዎችንም ወደ ከተማዋ የማሰማራት ስራዎችም በትኩረት እየተሰራበት እንደሚገኝ ተገልጿል። ከዛ ባሻገርም እንግዲህ እነዚህ ኢንዱስትሪዎች በርካታ የሰው ኃይልን የሚፈጥሩ ናቸው። የሰው ኃይልን ወደ ገጠር ከማስገባት አኳያም ከ10 ሺህ በላይ የሚሆኑ ወጣቶችን በቋሚነት የስራ እድል መፍጠር መቻሉ፣ ከዛ ባለፈም ወደ 7 ሺህ የሚደርሱ ወጣቶችን በጊዜያዊነት የስራ እድል መፍጠር መቻሉ ነው የተመላከተው ማለት ነው። እኛም እንግዲህ የጎብኚ አመራሮችን በተለይ ምን ተመለከቱ ስንልም እንግዲሁ አስተያየታቸውን ለመጋራት ሞክረን ነበር። እንግዲህ በባለፉት በስልጠናው ወቅት ማለት ነው ኢትዮጵያ በተለይ የብልጽግና ጉዞዋን እውን ለማድረግ በርካታ ዘርፎችን ለማንቀሳቀስና እያሳደገች እንደምትገኝ በስልጠናው ላይ ወስደናል። ከነዚህም ዘርፎች መካከል አምራች ኢንዱስትሪው የአምራች ዘርፉ አንዱና ዋነኛው መሆኑን ነው የገለጹት። እንግዲህ እንደ ሀገር ለአምራች ኢንዱስትሪዎች የተሰጠው ልዩ ትኩረት እንግዲህ ኢትዮጵያን የብልጽግና ጉዞን ለማረጋገጥ እውን ለማድረግ የሚያግዝ ስለመሆኑ ነው ያነሱት። በዛሬው ዕለት በባህር ዳር ከተማ የተመለከቱትም በተለይ በአምራች ዘርፉ ዘንድ ይፈጠሩ የነበሩ ማነቆችን በመፍታትና አጠቃላይ በዘርፉ የተሰጠውን ትኩረትን ለመፍታት እየተደረገ ያለውን ጥረት ተመልክተናል። ከዚህ ባሻገርም በተለይ እንደ ሀገር የወጪ ንግዱን የሚወክሉ ወይም ደግሞ ለኤክስፖርት ምርት የሚሆኑ ምርቶችን ለማምረት ሰፊ ትኩረት ተሰጥቷል። በርካታ የውጭ ኢንቨስተሮችንም ወደ ሀገር ውስጥ ለመሳብ ሰፊ ትኩረት ተሰጥቷል። በባህር ዳር ከተማ ያየነውም ይህን ነው የሚል ሀሳብ ነው ያጋሩት። እንግዲህ እነዚህን ልምዶችና ተሞክሮች እነሱም በየአካባቢያቸው እንግዲህ በየወረዳውና በተለያዩ ዞኖች የተውጣጡ አመራሮች ናቸው ይህን ስልጠና ሲከታተሉ የነበሩት የዛሬውን ጉብኝትም ሲከታተሉ የነበሩትና እነዚህን ስራዎችና እነዚህን ልምድና ተሞክሮችን በየመጡበት አካባቢ በማስፋት በተለይ በዘርፉ ምርታን ለማሳደግ እንደሚሰሩ ገልጸዋል። ከዚህ ባሻገርም እንግዲህ የባህር ዳር ዓለም አቀፍ ስታዲየምን ጨምሮ መሶብ የአንድ ማዕከልና ሌሎችም የልማት ስራዎችን በየደረጃው እየተጎበኙ የሚቀጥሉ ይሆናል። ለጊዜው ያለ መረጃ ይሄን ይመስላል። ሳሙኤል፣ ስለ መረጃዎች እናመሰግናለን። ዘገባዎቻችን ይቀጥላሉ። የሁለተኛው ዙር የአዲስ አበባና የፌዴራል አሰልጣኝ አመራሮች በመዲናዋ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ተዘዋውረው በመጎብኘት ላይ ይገኛሉ። በስፍራው የምትገኘው ዘጋቢያችን ፍሬህይወት ረታ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ፍሬ እንደምን ቆየሽ? አንቺ በምትገኝበት አካባቢ የተጎበኙ የልማት ስራዎች በአመራሩ ዘንድ የፈጠሩት መነቃቃት ምንድን ነው? ያነጋገርሻቸው ካሉ የፈጠረባቸውን ስሜት ልታጋሪን ትችያለሽ? አመሰግናለሁኝ። እንዴት ውላችኋል? እንግዲህ በአድዋ ሚውዚየም ለ7 ቀናት ሲሰለጥኑ የነበሩ የአዲስ አበባና የፌዴራል ተቋማት አመራሮች ናቸው ዛሬ የአዲስ አበባ ወይም ደግሞ በመዲናዋ ላይ እየተከናወኑ የሚገኙ የልማት ስራዎችን ለመጎብኘት የወጡት። እነዚህም የልማት ስራዎች ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ተብሎ የተለዩ የልማት ስራዎች ናቸው። ለአብነት ያህል የአዲስ አበባ የአዲስ ፓርክ ወይም ደግሞ የአራዳ ፓርክ ውስጥ የሚገኙ የልጆች መጫወቻ ስፍራዎች፣ የስፖርት ማስወጠሪያ ስፍራዎች፣ የኮሪደር ልማት እንዲሁም ደግሞ የወንዝ ዳርቻ በዛ በአራዳ አዲስ ፓርክ ላይ የተጎበኙ እንትኖች ነበሩ። ከዛም ባሻገር ደግሞ በአዲስ መሶብ ኢትዮጵያ የጀመረችው የዲጂታል አገልግሎት አለ። ለዚህም የዲጂታል አገልግሎት የመንግስትን አገልግሎት ለማሳለጥ ከተቋቋሙ ተቋማት መካከል አንደኛው የመሶብ አገልግሎት ነው። አዲስ አበባ ከተማ አስተዳደርም አዲስ አበባ የአንድ ማዕከል አገልግሎትን ጀምሯል። ይህም ማዕከል በዋና መስሪያ ቤት የሚገኝበትንም አመራሮች ጉብኝት አድርጓል። ከዛም ባሻገር የኢሬቻ የሚከበርበትን የልማት ስፍራ የለማውን የልማት ስራዎችን ተመልክቷል። ኢሬቻ የሚከበርበትን አካባቢ ማለት ነው።
እንግዲህ እነዚህን በተመለከተ ምን ስሜት ተሰማችሁ ስንልም ደግሞ አመራሮቹን ጠይቀናል። አመራሮቹ በስልጠናውን በተመለከተ ኢትዮጵያ ወደ ብልጽግና ለምታደርገው ጉዞ ይሆናሉ፣ ይጠቅማሉ የሚሉን ወይም ደግሞ ለውጥን ሊያመጡ ይችላሉ የተባሉ የወጡ አዳዲስ ፖሊሲዎችና ስትራቴጂዎችን መሰልጠናቸውን ነግረውን ይህም ስልጠና እንግዲህ አዲስ እውቀትና ክህሎት እንድናዳብር አድርጎናል ሲሉ አስተያየታቸውን ሰጥተውናል። የልማቱን ስራ በተመለከተ የተመለከቱትን የልማት ስራ በተመለከተ ደግሞ አዲስ አበባ በተለይም ደግሞ መዲናችን ምን አይነት አቅም አላት፣ ምን አይነት ስራ ተሰርቷል፣ ምንስ የሚቀረን ስራ አለ የሚለውን በደንብ እንድናይ አድርጎናል ሲሉ አስተያየታቸውን ሰጥተውናል። የተሰጠንን ኃላፊነት በአግባቡ እንድንወጣ ትልቅ ኃላፊነት የተጣለብን ነው። ከስልጠናውም እንዲሁም ደግሞ ከጉብኝቱም ትልቅ ኃላፊነት እንዳለብን ተረድተናል ያሉ ሲሆን አዲስ አበባ እንዲሁም ደግሞ ሕዝቡ የሚመጥነውን አገልግሎት ለመስጠት ዝግጁ ነን ብለዋል። ከዚህም ባሻገር እንግዲህ አዲስ አበባ ላይ ምን አይነት የልማት ስራ አለ፣ በተለይም ደግሞ የቱሪዝም ዘርፉን ከማሻሻል ከማሳደግ አንጻር የተለያዩ የልማት ስራዎችን የተመለከትናቸው የልማት ስራዎችን ማወቃችን በቱሪዝሙ ዘርፍ ያለውን እድገት ወይም ደግሞ የቱሪዝሙ ዘርፍ የተሻለ እንዲያድግ እኛ አመራሮች ማወቃችን የተሻለ ነገር እንዲፈጠር ያደርጋል ሲሉ አስተያየታቸውን ሰጥተውናል። እስካሁኑ የተጎበኙት እነዚህ ስፍራዎች ናቸው። በቀጣይ የላፍቶ የገበያ ማዕከልን ጨምሮ ሌሎች የልማት ስፍራዎች የሚጎበኙ ይሆናሉ። አሁን ላለኝ መረጃ ይሄን ይመስላል። ባልደረባችን ፍሬህይወት ረታ በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ቀን ይሁን። ተመልካቾች ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ ነው የተከታተላችሁ የምትገኙት። በዝርዝር ወደምንመለከተው ጉዳይ እናልፋለን። ኢትዮጵያ ውጤታማ ተሳትፎ ያደረገችበት ለ2 ቀናት በአንጎላ ዋና ከተማ ሉዋንዳ የተካሄደው 7ኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ተጠናቋል። በጉባኤው ማጠናቀቂያ ላይ በጸደቀው የጋራ መግለጫ አህጉራቱ ለ2030 የጋራ ራዕይ ያላቸውን ቁርጠኝነት በጋራ ለመስራት የሚያስችላቸውን ስምምነትም አረጋግጠዋል። መሐመድ አልቃድር ከአንጎላ ሉዋንዳ ተከታዩን ዘገባ አድርሶናል። 7ኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎቹ ጉባኤ በአንጎላ ሉዋንዳ ለ2 ቀናት ሲካሄድ ቆይቶ ተጠናቋል። በዚህ ጉባኤ ላይ ብዝሃ የሆነ ትብብር ለአፍሪካ እንዲሁም ለአውሮፓ ሰላም በሚል በሁለቱ ቀናት ጉባኤ ላይ ውይይት ሲካሄድ ነበር። አህጉሮቹ የጋራ የሆነ የጸጥታና የደህንነት ጉዳይ ከአረንጓዴ ልማት ጋር ተያይዞ በአረንጓዴ ልማቶች ላይ ለመስራት የሚያስችሉ ጉዳዮች ላይ እንዲሁም ለሰላምና ለብልጽግናቸው ለዲጂታላይዜሽን ስርዓታቸው መዘመን በጋራ መስራት እንዳለባቸው በዚህ ጉባኤ ላይ ተነስቷል። የአፍሪካና የአውሮፓ ህብረት ግንኙነትና ወዳጅነት የቆየ ነው። በዚህ ጉባኤ ላይ አፍሪካን ያስቀደሙ ገንቢ ሀሳቦች ተነስተዋል። የጋራ የሆኑ ጉዳዮቻችንና ፈተናዎቻችን በሆኑት የአየር ንብረት ለውጥ፣ ጽንፈኝነትን መዋጋትና ግጭቶችን መከላከል ላይ መስራት በሚቻልበት ጉዳይ ላይ መክረናል። የብዝሃ ትብብርን ተጠቅመን አፍሪካ በዓለም አቀፍ ተቋማት መወከል እንዳለባት አንስተናል። ይህ ጉባኤ ለአፍሪካ ጠቃሚ ነበር ማለት ይቻላል። ጉባኤው በሁለቱ አህጉራት በኩል እንደ ወትሮው ጤናማ ነበር። አህጉሮቹ በጋራ ፈተናዎችና እድሎቻቸው ላይ መክረዋል። 40 በመቶ የተባበሩት መንግስታት ድርጅት መቀመጫን የያዙት ሁለቱ አህጉራት ናቸው። የጋራ ትብብር ላይ መድረሳቸውም የዓለምን ፈተናዎች በጋራ ለማለፍ ይረዳል። በአፍሪካ የሚሆነው አውሮፓን ይጎዳል። አፍሪካም እንዲሁ የአውሮፓ ጉዳት ይጎዳታል። ዓለም እየገጠማት ያለውን ፈተና የትኛውም ሀገር ብቻውን አይወጣውም። ስለዚህ ትብብር ያሻል። በዚህ ጉባኤ የታየውም ይህ ነው። ኢትዮጵያ በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በኩል በርካታ የሁለትዮሽ ንግግሮችን አድርጋለች። ከጉባኤውን ባሻገር በዚህ ጉባኤ ላይም የአፍሪካ ድርሻን በጸጥታው ምክር ቤት አሁንም ጥያቄ ተደርጎ በፕሬዝዳንት ታዬ አጽቀሥላሴ በኩል ተነስቷል። ከዚህም ባሻገር ሽብርተኝነትን ለመከላከል አህጉሮቹ በጋራ ሊሰሩ ይገባል ሚልንም ሀሳብ በዚህ ጉባኤ ላይ ፕሬዝዳንት ታዬ አጽቀሥላሴ ያነሱበት ነበር። ብዝሃ ትብብርን ማጠናከር አሁን ባለው ተለዋዋጭና ኢተገማች ዓለም ውስጥ ለእድገትና ዘላቂ ሰላም የሚተካው ነገር አይኖርም። ዓለም አቀፍ ተቋማት ፍትሐዊና እኩል ውክልና ለታዳጊ ሀገራት መሰጠት አለባቸው። ኢትዮጵያ አፍሪካ በጸጥታው ምክር ቤት አስቸኳይ ውክልና እንደሚገባ አሁንም ታነሳለች። ዓለም አቀፍ የፋይናንስ ተቋማትም ትርጉም ያለው ማሻሻያ ማድረግ ይገባቸዋል። ማሻሻያ የማያደርጉ ተቋማት አሁንም ኋላ ቀርና ኢፍትሐዊ ሆነው ይቀራሉ። በመጨረሻ የአፍሪካን ተስፋ በወጣቶች ላይ አንድ ነገር ልበል። የአውሮፓ ህብረት በኢንቨስትመንት ፓኬጅ
ለሰላም፣ ለታዳሽ ኃይል፣ ለዲጂታል ኢኮኖሚና ለአረንጓዴ ልማት የሚያደርገውን ድጋፍ የወጣቶችን ተስፋ የአፍሪካን ግስጋሴ የሚያሳድግ ነው። አጠቃላይ ይህ ለ2 ቀናት ሲካሄድ የነበረው የአፍሪካ ህብረት እንዲሁም የአውሮፓ ህብረት ጉባኤ ስኬታማ ነበር ማለት ይቻላል። ዜናዎቻችን በቀጥታ ስርጭት እየተከታተላችሁ ነው፣ ይቀጥላሉ። ለጠንካራ ሀገረ መንግስት ግንባታ ለብሔራዊ መግባባት መሰረት የሆኑ ሀገራዊ ጥቅሞችና ማንነቶች በአግባቡ ሊለዩና ለተፈጻሚነታቸው ሊሰራ እንደሚገባ ይገለጻል። የሰላም ሚኒስቴር የጋራ ትርክትን ለጋራ ሀገር በሚል መሪ ሀሳብ ከፌዴራልና ከክልል አመራሮችና ባለሙያዎች ጋር በአዳማ ከተማ ውይይት እያካሄደ ይገኛል። እዚሁ ጉዳይ ላይ ልናቆያችሁ ነው። ይህንን ውይይት የተከታተለች የምትገኘው ዘጋቢያችን ሰናይት ብርሃኔ ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ሰናይት፣ እንደምን ቆየሽ? ለመሆኑ በሰላም ሚኒስቴር የጋራ ትርክትን ለማጽናት በሚደረጉ እንቅስቃሴዎች ሁሉ የተነሱ ሀሳቦች ምንድን ናቸው? ለሀገረ መንግስት ግንባታስ ያለው ፋይዳ እንደምን ተገለጸ የሚለውን ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ የሰላም ሚኒስቴር የጋራ ትርክት ለጋራ ሀገር በሚል መሪ ሀሳብ ከፌዴራልና ከክልል አመራሮችና ባለሙያዎች ጋር በአዳማ ከተማ ውይይት እያካሄደ ነው የሚገኘው። እንደ ህዝብ ከድህነት ለመላቀቅ እንደ ሀገር ደግሞ ከፍ ለማለትና ለመበልጸግ ከተፈለገ የመንግስት ተቋማት የአገልግሎት ተልኳቸውን በአግባቡ ሊወጡ ይገባል። ከዚህም ባሻገር ለሰላም ግንባታ ሚናቸውን ሊወጡ እንደሚገባ ነው የተገለጸው። ሀገራት ተቋማቸውንና ማንነታቸውን ካጠነከሩ ጥሩ የሆነ ነገር እንደሚገጥማቸው ይነሳል። ኢትዮጵያም ጠንካራ የሆነ ሀገረ መንግስትን ለመገንባት ከተፈለገ ለብሔራዊ መግባባት መሰረት የሆኑ ሀገራዊ ማንነቶች፣ እሴቶችና ጥቅሞችን መለየትና መጠቀም፣ እነዚህን ደግሞ ለተፈጻሚነታቸው በጋራ መስራት እንደሚገባ በሰላም ሚኒስቴር የሰላም ግንባታ ሚኒስትር ዴኤታ አማካሪ የሆኑት አቶ ፍሬ ሰንበት ወልደ ትንሳኤ ገልጸዋል። አማካሪው አክለውም ሀገር የሚገነባው በዜጎች አእምሮ ውስጥ በመሆኑ ዜጎች በአንድ ተቋማት ሂደው አገልግሎትን ለማግኘት በሚፈልጉበት ሰዓት በተስተካከለ መንገድ፣ ጥሩ በሆነ መንገድ መስፈርቱን አገልግሎቱ በሚጠይቀው መንገድ መስተናገድ እንደሚገባቸው ገልጸዋል። ይህ ካልሆነ ግን አንድ ሰው በትክክል አገልግሎት ያላገኘ ዜጋ ሰላም አይኖረውም። ሰላሙ ከራሱ አልፎ ወደ ማህበረሰብ፣ ከማህበረሰብ አልፎ ደግሞ እንደ ሀገር ከፍ ብሎ ሀገራዊ የሆነ ችግሮችን ሊፈጥር ስለሚችል የመንግስት ተቋማት አገልግሎት በሚሰጡበት ጊዜ አገልግሎቱ በሚፈቅደው መልኩ ማገልገል እንዳለባቸው አጽንኦት ሰጥተው ገልጸዋል። ከዚህ ባሻገር ግን ሀገራችን ኢትዮጵያ አሁን ላይ የጀመራቸው የጋራ የሆኑ የወል ትርክቶችን የመገንባት ሂደት ላይ ሁሉም ዜጋ ሊሳተፍ እንደሚገባ ነው ያነሱት። ነጣጣ የሆኑ ትርክቶች የሚፈጥሯቸው ቂምና ጥላቻን በማስወገድ ወደ አንድ በመምጣት ብሔራዊ መግባባት ላይ ትኩረት የሚያደርጉ ነገሮች ላይ ማተኮር እንደሚገባ፣ ለዚህም ደግሞ እየተሰሩ ያሉ ስራዎችን አጠናክሮ መቀጠል እንደሚገባ ነው ያነሱት። በዚህ ዙሪያ የተሰናዱ ሰነዶች ቀርበው ውይይት እየተካሄደባቸው ይገኛል። ለሀገራዊ መግባባት፣ ለአንድነት፣ አንድ ስንሆን ያምርብናል፣ አንድ በመሆናችን ደግሞ ያሳካናቸው በርካታ ነገሮች አሉ። እነሱን መድገም ይገባናል። ለዚህ ደግሞ የጋራ የሆነ ትርክት ለሀገራችን ያስፈልጋል በሚል ውይይት እየተደረገ ነው የሚገኘው። ለጊዜው ያለኝ መረጃ ይህንን ይመስላል። ሰናይት ብርሃኔ ከአዳማ በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ጊዜ። ወደ ሌሎች ዜናዎቻችን እናልፋለን። በሲዳማ ክልል በዘንድሮ ዓመት ከ40 ሺህ ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየተሰራ ስለመሆኑ የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን ገልጿል። በክልሉ የአርሶ አደሩን ተጠቃሚነት ለማረጋገጥም ዝርያን ለማሻሻልና ግብይትን ለማዘመን ትኩረት መሰጠቱም ነው የተጠቆመው። አስረሳ ወገሼ በጉዳዩ ላይ ተጨማሪ ዘገባ አለው። ኢትዮጵያ ከፍተኛ የውጭ ምንዛሪ ከምታገኝባቸው ምርቶች መካከል ቡና አንዱ ነው። ይህን ገቢ ለማሳደግም የቡና ምርትና ጥራትን ለመጨመር በትኩረት እየተሰራ ይገኛል። በሲዳማ ክልል የሸበድን ወረዳ አርሶ አደሮችም ለዓመታት በባህር ዛፍ የተሸፈነ ማሳቸውን በቡና በመተካት የተሻለ ምርት ለማቅረብ እየሰሩ ነው። የድሮ ቡና አሁን 1-2 ፍሬ ነው የሚይዘው። ደግሞ 4 አመት 3 አመት ነው ያኛው የኛ ቡና የሚደርሰው። አሁን ይሄ አንድ ቡና ላይ ብዙ ምርት ነው የሚያገኘው። 10 ኩንታል በላይ አገኛለሁ ብዬ ነው እኔ በእኔ ሀሳብ ያለን ነው። በክልሉ ሸበድን ወረዳ የሚገኘው አርፋሳ የቡና ላኪ ድርጅት በወረዳው ከ400 በላይ አርሶ አደሮች ጋር ትስስር በመፍጠር
ጥራት ያለው ቡና ለማቅረብ እየሰራ መሆኑን ይገልጻል። ወደ 421 አባል ያለው የተጣራ ቡና ከአርሶ አደሩ እንቀበላለን። እኛ ጥራቱ በደንብ እንከታተላለን። አርሶ አደሮቹም ስልጠና እንሰጣለን። ያው ስልጠና ወስደው አርሶ አደሮቹም አምነው ትክክለኛ ቡና ብስል ቡና ለኛ ለድርጅቱ ያቀልባሉ ማለት ነው። በሲዳማ ክልል 176,000 ሄክታር ማሳ በቡና የተሸፈነ ሲሆን በዘንድሮ ዓመትም ከ40,000 ቶን በላይ ቡና ለማዕከላዊ ገበያ ለማቅረብ እየተሰራ መሆኑን የክልሉ ቡና ፍራፍሬና ቅመማ ቅመም ባለስልጣን ዋና ዳይሬክተር መስፍን ቃሬ ተናግረዋል። ማሳ ሽፋንን በምንመለከትበት ጊዜ 176,000 ሄክታር ማሳ ነው ያለን። ከዚህ ውስጥ 148,000 ሄክታሩ ምርት የሚሰጥ ነው። ምርታማነቱም ከ10 ኩንታል በላይ ነው በሄክታር የሚገኘውና 239,000 ቶን እሸት ቡና ነው የምንሰበስበው። ከዛ የሚገኘው ደግሞ ወደ ከ40,000 ቶን በላይ የታጠበና ያልታጠበ ቡና ወደ ማዕከላዊ ገበያ ለማድረግ እቅድ ይዘናል። እስካሁን ድረስ ወደ 271 ኢንዱስትሪዎች ወደ ስራ ውስጥ ገብተው የታጠበ ቡና እያዘጋጁ ነው። በክልሉ የቡና ጥራትንና ምርታማነትን በማሳደግ የአርሶ አደሩን ተጠቃሚነት ለማረጋገጥ እየተሰራ መሆኑንም ኃላፊው ገልጸዋል። ከምርምር የተገኙ አዳዲስ ዝርያዎችን የመጠቀም ኮምፖስት የመጨመር ጥላ ዛፍ የመትከል ደባል ሰብልን የማልማት ከቡና ጋር አብሮ ሊሄዱ የሚችሉ ደባል ሰብሎችን የማልማት እና ያረጁ ቡናዎችን የማደስ በጉንደላም ይሁን በነቀላ የማደስ ስራዎች እየተሰሩ ነው። ሌላው ደግሞ ግብይቱ ዘመናዊ እንዲሆን ከማድረግ አኳያም እየተሰራ ነው ያለው። አርሶ አደሩ 2 እና ከ2 ሄክታር በላይ ያላቸው አርሶ አደሮች ቡናቸውን ኤክስፖርት እስከ ማድረግ ደረጃ እንዲደርሱ የመደገፍ ስራዎች እየተሰሩ ነው ያለው። በሲዳማ ክልል የቡና ምርት አሰባሰብን ለማዘመንና ህገወጥ የቡና ግብይትን ለመቆጣጠር ግብረ ኃይል ተቋቁሞ እየተሰራ መሆኑም ተመላክተዋል። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ሀሳብ ዓለም አቀፉ የአካል ጉዳተኞች ቀን ህዳር 24 ቀን በመቀሌ ከተማ እንደሚከበር የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ በሰጡት ጋዜጣዊ መግለጫ ገልጸዋል። በዓላችን ዘንድሮ በትግራይ ክልል በደማቅ ሁኔታ ይከበራል ብለን እናስባለን። በዓላችን በተለያዩ ኩነቶች ለ2 ቀን የሚቆይ ነው የሚሆነው። ህዳር 23 ላይ ሜዳ ላይ ስፖርታዊ ውድድሮች የአካል ጉዳተኞች እኛም እንችላለን የሚሉ ስፖርታዊ ውድድሮችና መሰል ተግባራት የሚከናወኑበት ነው። በሌላ በኩል የአካል ጉዳተኞች ኪነጥበብ ውጤቶቻቸውን እኛም እንችላለን ብለው የስዕል ውጤታቸውን፣ የእጅ ጥበብ ውጤታቸውን እንደዚሁም ደግሞ የአርት ውጤታቸውን፣ ሙዚቃ ውጤታቸውን የተለያዩ በአካል ጉዳተኞች በራሳቸው ብቻ የተዘጋጁና የተሰሩ መቻላቸውን የሚያሳዩ ኤግዚቢሽኖች ጭምር የሚታዩበት ፕሮግራም ነው። እንደ ሪፖርተራችን እስከ ዳር ኢኮኖሚ አምላክ ዘገባ ታዲያ በኢኮኖሚ በማህበራዊና በፖለቲካ ዘርፍ ሁሉንም የማህበረሰብ ክፍል አካታችና አሳታፊ ማድረግ ለሁለንተናዊ የሀገር ግንባታ ትልቅ ሚና እንደሚኖረው አባይነህ ጉጆ ገልጸዋል። ዋና ዓላማ አድርገን የተነሳ ነው ምንድነው? አካታችነት ነው። በተለይ አካታች የሆነ ማህበረሰብ መገንባት በሁሉም ዘርፍ ማለት ነው። በትምህርት፣ በጤና፣ በስራ ዕድል ፈጠራ፣ በማህበራዊ አገልግሎቶች እና ወዘተረፈ በሁሉም ዘርፎች በፖለቲካ ተሳትፎም ጭምር አካታች የሆነ ማህበረሰብን መፍጠር አገርን እንደ መገንባት ይወሰዳል በሚል ትልቅ ሞቶ ይዘን ነው እንግዲህ ዘንድሮ በዓሉን ለማክበር እየተዘጋጀን ያለ ነው። ተመልካቾች አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። ፓኪስታን በደቡብ ምስራቅ ኮስት ግዛት የአየር ድብደባ መፈጸሟን አፍጋኒስታን አስታውቃለች። የታሊባን ቃል አቀባይ ሂዝቦላ ሙጃሂድ ጥቃቱን በብርቱ እንደሚያወግዙ ገልጸው ፓኪስታን ወንጀል እንደፈጸመችና አፍጋኒስታን በተገቢው ጊዜ ምላሽ እንደምትሰጥም ተናግረዋል። የፓኪስታን ጦር ኃይል ግን ክሱን ስለማስተባበሉም ተሰምቷል። ይህ ድብደባ የተፈጸመው ፓኪስታን ውስጥ ተከታታይ ጥቃቶች ከተፈጸሙ በኋላ ስለመሆኑም ነው የተነገረው። ከጥቃቱ አንድ ቀን በፊት የፓኪስታን ወታደራዊ ጣቢያ ኢላማ ያደረገ የአጥፍቶ ጠፊ ጥቃት ተፈጽሞ እንደነበርም ነው የተነገረው። ኃላፊነቱን የወሰደው የፓኪስታን ታሊባን ቲቲፒ ተገንጣይ ቡድን ሲሆን ፓኪስታን ደግሞ አጥቂዎቹ የአፍጋን ዜጎች እንደነበሩ ገልጻለች። ዘገባው የአልጀዚራ ነው።
በሌላ የውጭ ዜና የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በዚህ ሳምንት መጨረሻ የሀገሪቱን የጦር ኃይል ቁጥር ለማሳደግ የሚያስችለውን እቅድ ይፋ ሊያደርጉ ስለመሆኑ ተገለጸ። ይህ እርምጃ ፈረንሳይን ከሩሲያ ከሚመጣ አደጋ ለመጠበቅና በወጣቶችና በጦር ኃይሉ መካከል ያለውን ብሔራዊ ትስስር ለማጠናከር ያለመ ስለመሆኑ ተገልጧል። ማክሮን በማብራሪያቸው ወጣቶች ወደ ዩክሬን ይላካሉ የሚለው ስጋት መሰረት የሌለው ነው ሲሉ እቅዱ የሚያተኩረው ወጣቶች በሀገራቸው ላይ ያላቸውን የአገልግሎት ፍላጎት ለማሟላት ስለመሆኑ አብራርተዋል። ይህ እቅድ ይፋ ሊደረግ መሆኑ የተሰማው ጀርመንና ላቲቪያን ጨምሮ ሌሎች የአውሮፓ ህብረት አባል ሀገራት ወታደራዊ አገልግሎት እንዲጠናከር እየሰሩ ባሉበት በዚህ ወቅት ስለመሆኑ የዘገበው ቢቢሲ ነው። በሌላ የውጭ ዜና ዩክሬን ከሩሲያ ጋር ጦርነትን ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታውቃለች። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ከሩሲያና አሜሪካ መሪዎች ጋር የሚደረገው ውይይት በዚህ ሳምንት እንዲከናወን ፍላጎት እንዳላቸውም ገልጸዋል። በሰላም እቅዱ ላይ ከአሜሪካ ጋር መግባባት ላይ መድረሳቸውን ዜሌንስኪ ይፋ ስለማድረጋቸው ነው የተነገረው። ፕሬዚዳንት ትራምፕም የሰላም እቅድ ሰነዱን በመያዝ ከዩክሬን ጋር የተደረሰውን መግባባት እንዲያስረዳ ልዩ መልእክተኛቸውን ስቲቭ ዊስኮቭን ወደ ሞስኮ እንደሚልኩም ይፋ ተደርጓል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ሊያቆያችሁ ነው። ባልደረቦቻችን ይጠብቋቸዋል በየቀደም ተከተላቸው።